ድል ስኬት ማለት ከጀሃነም ርቆ ጀነት የገባ ማለት ነው። ፍጥና ቆራጭ ሆነቿን ሞት በየጊዜው እሱ ፈለግከውን ውደድ ፈኢነከ ሙፋሪቁሁ አንተ የምትለየው ነህ። ዱንያ ዛሬ ያዝ ታደርጋታለህ፣ ነገ ጥፍት ትላለች። ብልጭ ድርግም ደና ከሚለው ቃል የመጣ ነው። ዱንያ ማለት ለመጥፋት የቀረበ ጠፊ ናት። ኩሉ መን አለይሃ ፋን። ትክክለኛ ሀገር አኼራ ነውና ዱንያ ላይ ስትኖር እንደ እንግዳ ሁን። ዛሬ ነገሮች ተስተካከሉ ስትል፣ ፎቁን ገነባው ስትል፣ ትዳር ያስኩኝ ነገሮች ተመቻቹ ስትል ሞት ይመጣና ያንን ጥፍጥና ያደበዝዝ። ፈኢነከ መይቱን የፈለግከውን ጊዜ ኑር፣ ግን አንተ ሟች ነህ። ዲግሪ ይዞ ወጣለ ከእናት ሆድ፣ ዶክትሬት ይዞ ወጣለ፣ ወርቅ ይዞ ወጣለ፣ ፎቅ ገንብቶ ይዞ ወጣለ። ምንም ማናቅ ደካሞች በሰዎች እገዛ ላይ ሰዎች የሚያበሉን የሚያጠጡን፣ ሰዎች የሚያጥቡን፣ ሰዎች የሚያለብሱን፣ በወላጆቻችን ድጋፍ ላይ ያደግነን። እኛ ከሰጠናችሁ ሳይ ለግሱ ሚን ቀብል አን ያእትየ አሐደኩሙል መውቱ፣ አንዳችሁ ላይ ሞት ከመምጣቱ በፊት ዱንያ ላይ ትንሽ ጊዜ ብታቆየኝ ጊዜ ብሰጠኝ ፈአሰደቀ ሰደቃ አውጣ ነበር። ሞት እንዳለ ከተማመነን ዛሬ ባለን ሐያት አላህ በሰጠን አጋጣሚ መልካም ስራ ላይ መበረታታት ነው፣ ሳንታለል ሳንሸወድ። والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ አጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ያሳልፍናቸውን የረመዳን ቀናቶችም ከተቀበላቸው ባሮች መካከል አላህ ያድርገን። ያጠፋነውን ደግሞ አላህ ይቅር ይበለን። ሳህል ብኑ ሰዓድ የሚባሉት ሰሓቢ ባስተላለፉት ሐዲስ ቃለ ጃአ ጅብሪሉ ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ ጅብሪል ዐለይሂ ሰላም ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ፈቃለ ያ ሙሐመድ አንተ ሙሐመድ ወይ ዐለይሂ ሰላቱ ወሰላም ዒሽ ማ ሽእተ ፈኢነከ መይቱን፣ የፈለግከውን ጊዜ ኑር፣ ግን አንተ ሟች ነህ፣ መጨረሻ በሞት ነው የሚዘጋው። ወአዕመል ማ ሽእተ፣ የፈለግከውን ነገር ስራ፣ ፈኢነከ መጅዚዩን ቢህ፣ አንተ በሱ የምትመነዳ ነው። መልካም ከሆነ በመልካም መጥፎ ከሆነም በመጥፎ። ወአሕቢብ መን ሽእተ፣ የፈለግከውን ውደድ፣ ፈኢነከ ሙፋሪቁሁ፣ አንተ የምትለየው ነህ። ከወደድከው ጋር ዘላለም ሕይወት የለም፣ ትለየዋለህ። ወዕለም እወቅ አነ ሸረፈል ሙእሚኒ፣ የሙእሚን ሸረፉ ክብሩ ልቅናው ቅያሙ ለይሊ፣ ለይል መቆሙ ነው። ሰዎች ባንቀላፉበት ተነስቶ ያ ረብ ማለቱ ነው። ወዒዘሁ፣ የእሱ ልቅናው ክብሩ ደግሞ እስትግፋሩሁ አኒናሲ፣ ከሰዎች እስትግናኡሁ አፍወን እስትግናኡሁ አኒናስ፣ ከሰዎች መብቃቃቱ ነው። ረዋው ጠበራኒዩ፣ ኢማም ጠበራኒ የዘገቡት ነው። አዎ የፈለግነውን ጊዜ ብንኖር መጨረሻችን ምንድን ነው? ሞት ነው። ኩሉ ነፍሲን ዛኢቀቱል መውት፣ ያንዷ ነፍስ ሞትን ትቀምሳለች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ እናንተ እኮ የቅያማ ቀን ምንዳችሁን ትሞላላችሁ፣ ትከፈላላችሁ። ጥሩ ከሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ነው። ፈመን ዙህዚሀ አኒናር፣ ነገር ግን የቅያማ ቀን ትልቁ ውጤት ስኬት ማለት ፈመን ዙህዚሀ አኒናር፣ ከጀሃነም የተራቀ፣ ወኡድኺለል ጀና፣ ጀነት የገባ፣ ፈቀድ ፋዝ፣ በእርግጥም ለትልቅ ስኬት የበቃው ማለት ይሄ ነው። ድል ስኬት ማለት ከጀሃነም ርቆ ጀነት የገባ ማለት ነው። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣
የዱንያ እኮ ህይወት ማለት ሸንጋይ አታላይ ሀያት እንጂ ሌላ አይደለችም። ለዚህ ነው የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም በሐዲሳቸው ታላቁ ሰሃባ አቡ ሁረይራ ባስተላለፉት ሐዲስ ምን አሉ? አክሲሩ ዚክረ ሃዚሂ ለዛት ጥፍጥና ቆራጭ የሆነችዋን ሞት በየጊዜው አውሱ። አክሲሩ ዚክረ ሃዚሂ ለዛት ጥፍጥና ቆራጭ። አዎ ዛሬ ነገሮች ተስተካከሉ ስትል፣ ፎቁን ገነባው ስትል፣ ትዳር ያስኩኝ ነገሮች ተመቻቹ ስትል ሞት ይመጣና ያንን ጥፍጥና ያደበዝዘዋል፣ ጥፍጥናውን ይቆርጠዋል፣ ከወዳጅ ይለያል። ይህ አይቀርም፣ በሁላችንም የተጻፈ ነው። ነገ የት ምድር የት ቦታ አንድች ነፍስ እንደምትሞት አታቅም። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ፣ አንድ ነፍስ ነገ ምን እንደምትሰራ አታቅም። ወማ ተድሪ ነፍሱን ቢአይ አርድን ተሞት፣ በየትኛውም ምድር እንደምትሞት አታውቅም። ስለዚህ ሞት እንዳለ ከተማመነን ዛሬ ባለን ሀያት አላህ በሰጠን አጋጣሚ መልካም ስራ ላይ መበረታታት ነው፣ ሳንታለል ሳንሸወድ። የሰው ልጅ መልካም ስራ የሚመኘው ሞት ሲመጣበት ነው፣ የሚመኘው ቀብር ሲገባ ነው። ያኔ ግን ፋይሉ ተዘግተዋል። ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ ሆይ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ፣ ንብረቶቻችሁ ልጆቻችሁ አላህን ከማውሳት አያዘናጓችሁ። ወመን የፍዐል ዛሊከ፣ ይሄን እንዲህ ብሎ የሚፈጽም ካለ ፈኡላኢከ፣ እነዛ ሁሙል ኻሲሩን፣ እነሱ ናቸው ከሳሪዎች። ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሳይ ለግሷል። የሰጠን ማን ነው? አላህ ነው። ዲግሪ ይዞ ወጣለ ከእናት ሆድ፣ ዶክትሬት ይዞ ወጣለ፣ ወርቅ ይዞ ወጣለ፣ ፎቅ ገንብቶ ይዞ ወጣለ። ምንም ማናቅ ደካሞች በሰዎች እገዛ ላይ ሰዎች የሚያበሉን የሚያጠጡን፣ ሰዎች የሚያጥኑን፣ ሰዎች የሚያለብሱን፣ በወላጆቻችን ድጋፍ ላይ ያደግነን። ስለዚህ ባዶ ነበራችሁ፣ የሰጠኋችሁ እኔ ነኝ እያለ ነው አላህ። ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሳይ ለግሱ። ሚን ቀብል አን ያእትየ አሐደኩሙል መውቱ፣ አንዳችሁ ላይ ሞት ከመምጣቱ በፊት ፈየቁል፣ ከማለቱ በፊት ረቢ፣ ጌታዬ ወይ ላይ ሰው ልጅ ለውላ አኸርተኒ ኢላ አጀሊን ቀሪብ፣ ዱንያ ላይ ትንሽ ጊዜ ብታቆየኝ ጊዜ ብሰጠኝ፣ ፈአሰደቀ፣ ሰደቃ አውጣ ነበር። እምቢ ያለውን ሰደቃ የዛኔ ይመኘዋል። ወአኩን ሚነ ሳሊሒን፣ ከደጋጎች መሆን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ፣ አንድች ነፍስ ጊዜዋ የመጣ ጊዜ ሰዓቷ የደረሰ ጊዜ አላህ አያዘገያትም። ወላሁ ኸቢሩን ቢማ ተዕመሉን፣ አላህ በምትሰሩት ነገር ውስጥ አዋቂ ረቂቅ የሆነ አዋቂ ጌታ ነው። ከሱ የሚሰወር ነገር የለም። ስለዚህ ዛሬ ነው መስራት ነው። ሰደቃ የሚመቸው መቼ ነው? የሚመኘው ሞት ሲመጣበት። ለዚህ ነው ዑለማዎቹ ከስራዎች ሁሉ በላይ ስራ ብሎ የሚያስበው የዛኔ ሰደቃ ነው። አዎ ሰው በገንዘቡ ሲመጣ ይላል፣ የገንዘብ አውጥተህ ለአላህ ብለህ የምትሰጠው፣ ምስኪን የምትረዳው፣ ጎረቤትን የምታስደስተው፣ የቲምን የምታስደስትበት ሰደቃ ትልቅ ምንዳ ያለው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ? አንድ ሰው በሐያት በሰላም ሆኖ ከሚሰጠው አንድ ዲናር ትበልጣለች፣ የሚሰጠው አንድ ዲናር ትበልጣለች፣ ሞት የመጣበት ጊዜ ከሚሰጠው 100 ዲናር አለ። የዛኔ የማይወራሽ ነው፣ ትተው ልትሄድ ነው። አዎ ወላሂ ሁላችንም ትተነው እንሄዳለን። ፎቁንም፣ ቤቱንም፣ መኪናውንም ሁሉንም ትተን እንሄዳለን። ባዶ እጃችን ነው ቀብር ምንገባው። ምናልባት አካውንት ባንክ ላይ ስከፍት ታስቀምጣለህ፣ ይጠራቀማል፣ ይበዛል። አላህ ዘንድ የከፈትከው አካውንት ከሆነ የዛኔ እድለኛ ነህ። የአካውንት ምንድን ነው? ሰደቃህ ነው፣ ሰላትህ ነው፣ ዚክርህ ዱዓህ ነው፣ እስትግፋርህ ነው። ሰደቃ ያወጣው ሰደቃ የውመል ቂያማ ሰጪውም ያልሰጠውም መልካም የሰራው ያልሰራው ይጸጸታል አሉ። በምን መልካም የሰራው ለምን አሳነስኩት ይላል፣ መጥፎ የሰራው ደግሞ ለምን ተውባ ሳላደርግ መጣው። ስለዚህ እቺ ዱንያ አጭር ሐያት ናት። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የአላህ ምልክት ረዲየላሁ ዐንሁማ ሲናገሩ ቃለ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪቢህ፣ የአላህ ምልክተኛ ትከሻዬን ያዝ አደረጉና ፈቃል ኩን ፊ ዱንያ ከአነከ ገሪቡን፣ በዱንያ ላይ ስትኖር ልክ እንደ እንግዳ ሆነህ ኑር። አዎ እንግዳ የሆነ ሰው እንግድነት ሲመጣ የቤቱን ንብረት በአጠቃላይ ይዞ አይመጣ ማለት
ለምን እንግድነቱ የተወሰነ ጊዜ ነው። አው አቢሩ ሰቢል ወይም መንገድ እንደሚያቋርጥ ሆነ። መንገደኛ የሆነ ሰው ንብረቱን ወደ ሌላ ይዞ አይደለም። ለምን እመለሳለሁ ወደ ሀገር ይላል። አዎ ትክክለኛ ሀገር አኺራ ነውና ዱንያ ላይ ስትኖር እንደ እንግዳ ሁን። وكان ابن عمر رضي الله عنهما يقول ابن عمر ينبر إذا أمسيت يا مشة جزي فلا تنتظر الصباح نقاتنا تتبابك وإذا أصبحت يا نقهم جزي فلا تنتظر المساء مشتنا تتبابك وخذ من صحتك لمرضك لبشتا بتئنا ملكم نقر الزجاج ياز ومن حياتك لموتك بحياتي يا لدقمو لموته زاري الزجاج رواه البخاري. والله سنتو አለ ነገ ፎቄ ሊመረቅ ነው ብሎ የሰራውን ጻድ ሊመረቅ ቅዳሜ ማታ የሞቱ የምታስታውሳቸው ስንቱ አለ። ዱንያ እንደዚህ ናት። ዱንያ ዛሬ ያዝ ታደርጋታለህ፣ ነገ ጥፍት ትላለች። ብልጭ ድርግም ደና ከሚለው ቃል የመጣ ነው። ዱንያ ማለት ለመጥፋት የቀረበ ጠፊ ናት። ኩሉ መን አለይሃ ፋን በሷ ውስጥ ያለ በአጠቃላይ ይወድማል፣ ይጠፋል። ስለዚህ በዚች አጭር ሐያት ዛሬ እስቲ ራሴን ልፈትሸው። ምን አለኝ? ምን ሰራው? ሐያቴን ሳሳልፍበት የነበረ አዛን ብሎ ስንት ኳሶችን ስመለከት ቆይ ቅርብን ብዬ በቁማሩ ላይ በተለያየ መንገድ ላይ ሐል ላይ ነበርኩኝ። ስንት የዒባዳ ጊዜዎች አመለጡኝ ብዬ ራሴን ፈትሼ አልሐምዱሊላህ አሁን ደግሞ ምስጋና ይገባ ይህን የራህመት ወር አምጥተህ እኔን በዚህ ጥላ ውስጥ አስገብተኸኝ ረመዳን ውስጥ አስገብተኸኝ ከወንድሞቼ ጋር አገናኝተኛል። ምስጋና ይገባ በዛው ሐል ሳትወስደኝ ዛሬ ስላቆየኸኝ ምስጋና ይገባ ብለን አላህን አመስግነን ምንድነው በመልካም ነገር ላይ መዘውተር መቀጠል። ሁሌ መልካም ነገር ሸር መጥፎ ነገርን መተው ነው። ወላሂ መተው ነው። ሞት በየትኛው አጋጣሚ እንደሚመጣብን አናቅም። ወላሂ በየትኛው ቁጭ ብለን ውሃ እየጠጣን ሞት ሊመጣ ይችላል። እየሰገድክ ሞት ሊመጣ ይችላል። ኳስ እየተጫወትክ አላያችሁም? እግር ኳስ ተጫዋቾች ሞት ሲመጣባቸው ሲንገዳገዱ በቃ አጀል እኮ ነው። አጀሉን ጊዜው ስላላወቁት ብቁ ነው ለዛሬ ተጫዋታ ይሰለፋል ይባላል። አጀል አይታወቅም፣ ግን ሰዓቱ ሲደርስ ደቂቃውም አያልፍም። እዛው ሲወድቁ ታያላችሁ። ቦታ አይመርጥም ሞት፣ ጊዜ አይመርጥም ሞት። ወቅቱ ከደረሰ إذا جاء أجلهم لا يستأخرون ساعة ولا يستقدمون. እንግዲህ የመጣ ጊዜ የትም ቦታ አይነማ ተኩኑ የትም ቦታ ብትሆኑ يدرككم الموت ሞት እኮ ይደርስባቸዋል። ولو كنتم في بروج مشيدة እናንተ በጠነከሩ ህንፃዎች ውስጥ ብትሆኑ እንኳን ሞት ያገኛቸዋል። ነብዩላህ ሱለይማን አለይሂ ሰላም መለከል ሞት ሊዘይራቸው መጣ። አንድ ቀን መለከል ሞት ሊዘይራቸው ሲመጣ ነብዩላህ ሱለይማን ቤት አንድ እንግዳቸው አለ። እንግዳቸውን ትኩር አድርጎ ተመለከተው። ከዛ መለከል ሞት ወጣ። ይህ እንግዳቸው ማን ነው የመጣው? ያቀኛል እንዴ? ፈጠጠብኝ አላቸው። መለከል ሞት ነው አሉ። መለከል ሞት አንተ አላህ ነብይ በል ከዚህ ሀገር ወስደ ሌላ ሀገር ውሰደኛል። ነብዩላህ ሱለይማን ደግሞ አላህ ስጦታ የሰጣቸው ምንድነው? በነፋስ እኮ ነው። ዛሬውም በአውሮፕላን ከአንድ ሀገር ወደ አንድ ሀገር ይባላል። በሆነ ሰዓት በፍጥነት ይደረሳል። በቃ በአንድ ጊዜ አላህ አግርቶላቸዋል ሁሉን ነገር በነፋስ። ነብዩላህ ሱለይማን ይሄን ሰው ወደ ሌላ ሀገር ይወስዱታል። መለከል ሞት በንጋታው መጣ። ከዛ ሲመጣ ሱለይማን አለይሂ ሰላም ትላንት ነው የመጣው እንግዲህ ለምንድን ያየኸው? በጣም ገርሞኝ ነው አላህ ከዙሁር በኋላ እንዴት ባለ ሀገር ላይ ሩሁን እንዳወጣ አዘዘኝ። እሱ የመጣበት እሳቸው ሊዘይር ረፋዱ ዱሃ ሰዓት ነው። አሁን ደግሞ አንተ ሀገር አንተ ቦታ ላይ አንተ ሀገር ላይ አንተ ቤት ላይ ሳይሆን አላህ አዘዘኝ እዛ ይሻለው እዚህ። ለማንኛውም የአላህ ትእዛዝ ልፈጽም ብዬ ያዘዘኝ ቦታ ሲል እዛው እየተጠባበቀኝ አገኘሁት። ሩሁን አውጥቼ መጣሁ። ማንም ከሞት ሊያመልጥ የሚችል ወላሂ የለም። የፈለገ ህንፃዎች ዛሬ ሀያላን ሀገራት ከተለያየ አደጋ የሚጠባበቁበት ቢሉ ሰዓቱ ከደረሰ ሰበቡ ሊለይ ይችላል። ሞት ሰበቡ ይለያል፣ ግን ሞት ግን አንድ ነው። ግማሹ በህመም ይሞታል፣ ግማሹ በአደጋ ይሞታል፣ ግማሹ ቁጭ ብሎ ይሞታል፣ ግማሹ ማታ ሰላም በሉ ደህና ደሩ ብሎ ተኝቶ በዛው ይሄዳል።
አይነቱ ይለያያል። ሞት ግን አንድ ነው፣ ለማንም አይቀርም። ለዚህ ሞት እንዘጋጅ ነው። ይህንን ሞት ስንዘጋጅ አላህ ስብሓነሁ ወተዓላ ዱንያውን ጭምር ቀለል አድርገን እንድንኖር። ሞት አለብኝ የሚል ሰው ወላሂ በዱንያ ላይ አይጨናነቅም። ሞት አለብኝ ካለ ድንበር አያልፍም። ሞት አለብኝ ካለ ሰው አይበድልም። ሞት አለብኝ ካለ ሰው አያማም። ሞት አለብኝ ካለ የሰው ሐቅ አይነካም። እናት አባቱን ያከብራል፣ ሰላቱን ይጠብቃል፣ መልካም ስራ ላይ ይሯሯጣል። ምን ካለ ሞት አለብኝ ካለ። ሞትን ከረሳ ነው ችግር የሚፈጠረው። ዛሬ ሰው ሞትን ረስቷል። ሐቂቃ ጎረቤት ሲሞት ያህል፣ እናት አባት ሲሞት ያህል፣ ወዳጅ ዘመድ ሲሄዱበት ያህል፣ ቀብርም ይሄዳል፣ ይቆፍራል፣ ይቀብራል። ግን ወዲያው ደግሞ ይረሳል። ሱብሃንአላህ። ስለዚህ ይህን ስለምንረሳው ነው ዛሬ የአላህ መልእክተኛ በየጊዜው አክሲር ሃዚሚ ለዛት ጥፍጥናን ቆራጭ ሆነችዋል ሞት በየጊዜው አስታውሱ። ሞት አለብኝ ያለ ሰው ይላሉ ሁሌ ዝግጁ ነው። የአላህ መልእክተኛ ምን አሉ? ማ ሐቁ ምርኢን ሙስሊሚን ለው ሸይኡን ዩሲ ፊሂ የቢቱ ለይለተይኒ ኢላ ወወሲየቱሁ መክቱበቱን ዐንደሁ ሙተፈቁን ዐለይህ። አንድ ሙስሊም ካለበት ሐቅ ወሲያ ካለው አንድ ሌሊት ወይም ሁለት ሌሊት በሱ ላይ አያልፍበትም፣ ያን የጻፈ ቢሆን እንጂ። አብዱላህ ብን ዑመር በሌላ ዘገባ የቢቱ ሰላሳ ለያሊ ሶስት ሌሊቶች አያልፉበትም ይላል። ኢብኑ ዑመር ምን ይላሉ? ማ መረት ዐለየ ለይለቱን እኔ ለአንድ ሌሊት አልፋ አታውቅም ሙንዙ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃለ ዛሊከ ኢላ ወዐንዲ ወሲየቲ ጽፌ ቢሆን እንጂ አላቅማ ሌሊት የት እንደሚሄድ አላቅማ መለከል ሞት መች እንደሚመጣ እኔ ላይ። ስለዚህ ጽፎ ያደረ ቢሆን እንጂ እኔም ጽፌ ባድር እንጂ አሉ አብዱላህ ብን ዑመር። የሰው ዕዳ ይህ ያለብኝ፣ ሰው ጋር ይህ ያለኝ፣ የሰው አደራ እኔ ጋር ተቀምጧል። የት እንዲህ ብሏል ዛሬ አለ። ሱብሃንአላህ። ይህን እኮ አንድ ሰው በተለይ አማና የሚቀመጥበት ታማኝ ነው የሚባል ሰው በየጊዜው ሊናዘዝ ይገባል። ለቤተሰቦቹ ሊያሳውቅ ይገባል። ነገ ከሞተ በኋላ የእኛ ነው ንብረት ብለው ሊወስድ አይገባም። የሰዎች ሐቅ ስለሆነ ሞት ሲመጣ አይናችን ይፈጣላል። የሰው ልጆች ሲሞት አይታቸዋል። አይን ይፈጣላል። ለምን መሰላችሁ? ሲሞት ይመለከታል። ሩሁ ስትወጣ ይመለከታል። ኢነ ሩሃ ኢዛ ቁቢደ ሩህ እኮ የተያዘች ጊዜ ተቢዐሁ አልበሰሩ አይን ትከተለዋለች አሉ። ይወጣል ባይኑ ያየዋል። ስለሚያይ የሞተ ሳይታቸዋል አይን ይፈጣል። ከዛ በኋላ ነው ምን ሸፍነው ሩህ ስትወጣ ያያል። የዚህ ጊዜ የአላህ መልእክተኛ አጋጣሚ የተናገሩበት ኡሚ ሰለማ የአባ ሰለማ ባለቤት ናት። ነቢዩ ሰለላሁ ዐለይሂ ወሰለም እዛ ቤት ገቡና አባ ሰለማ ላይ ወቀድ ሸቀ በሰሩሁ ፈአግመደሁ አይኑ ፍጥጥ ብሎ ነበር። ሸፈን አደረጉትና ثم قال إن الروح إذا قبض ሩህ እኮ የተያዘች ጊዜ ተቢዐሁ አልበሰሩ አይን ትከተለዋለች። ፈደጀ الناس من أهله የአቡ ሰለማ ቤተሰቦች ተንጫጩ ሐዘናቸውን ሲገልጹ فقال የአላህ መልእክተኛ አሉ ላ ተድዑ على أنفسكم إلا بخير በነፍሶቻችሁ ላይ በኸይር ካልሆነ ዱዓ እንዳታደርጉ። ለምን? فإن الملائكة يؤمنون على ما تقولون መላእክቶች በምትሉት ነገር አሚን ይላሉ። አንዳንዱ ይላል ቤተሰብ ሲሞትበት አላህ ውሳኔ ነው። እኔ በጠፋው እኔ በወደንኩኝ ለኔ አይባልም። አላህ ነው የወሰደው። በዚህ ሰዓት ሶብር ነው። ሶብር ማለት የመጣ ሰዓት ነው። አታልቅሱ አይደለም፣ እንባ ይውጣ አይደለም። በዚህች ነው አላህ ሚዘን በመላሳችን ሐዘንህንም ማግለጽ እንባንም ማውጣው። የአላህ መልእክተኛ አልቅሰዋል። ልጃቸውም ኢብራሂም ሲሞት አልቅሰዋል። የዘይነብ ልጅም ሲያለቅስ ሲሞት ነብዩ እንባቸው ዱብ ዱብ ሲል ሰሃቦቹ ማሃዛ ይሄ ምንድነው ሲላቸው ይሄማ አላህ በባሮቹ ልብ ላይ ያደረገው እዝነት ነው። አዎ በሌላ ዘገባ ምናምን የመያዝን አይታዘንለትም። እንባህን ማውጣት አይደለም በመላስ የምትናገረው። ስለዚህ ተጠንቀቁና ثم قال اللهم اغفر لأبي سلمة الله ወይ ለአባ ሰለማ ምህረት ለግሰው وارفع درجته في المهديين درجውን ከመህዲዮች ከፍ አድርገው واخلفوا في عقبه في الغابرين واغفر لنا وله يا رب العالمين وافسح له في قبره ونور له فيها ለሱ ምህረት ለግሰው ለኛም ማረን ቀብሩን አስፋለት
ብርሃን በብርሃን አድርገው ለቤተሰቦችም ደግሞ ተካለ ብሎ የአላህ መልእክተኛ ዱዓ አደረጉ። ከዛ በኋላ በሌላም ዘገባ ማ ሚን አብድን አንድም የአላህ ባሪያ የለም ቱሲቡሁ ሙሲበቱን ሙሲባ የሚያጋጥመው የለም ፈየቁል ያለ ቢሆን ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን የምንመለሰው ወደ ማን? ወደ አላህ ነው። የሞተው አባቴ እናቴ የጠፋው ንብረቴ ምን ይቅርና እኔ ማን ነኝ? የአላህ ነኝ። እኛ ሰው ነው የምንሄደው ወደ አላህ ነው። ከዛም ምን አሉ? አላሁመ ጅርኒ ፊ ሙሲበቲ አላህ ወይ በደረሰብኝ ሙሲባ ምንዳውን ለግሰኝ ወኽሉፍ ሊ ኸይረ ሚንሃ ከዛ ከጠፋብኝም የተሻለ ተካልኝ ኢላ አጀረሁ ላሁ ተዓላ ፊ ሙሲበቲሂ አላህ በደረሰው ሙሲባ የመነደው ቢሆንና ወአኽለፈ ለሁ ኸይረን ሚንሃ ከጠፋበት ደግሞ የተሻለ የተካው ቢሆን እንጂ ሚሉን አስተማሩና ቃለት ፈለማ ተወፊየ አቡ ሰለማ ነው የምትለው አቡ ሰለማ የሞተ ጊዜ ቁልቱ ከማ አመረኒ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዳዘዙኝ አደረኩኝ ይህን ዱዓ ፈአኽለፈ ላሁ ሊ ኸይረን ሚንሁ አው አላህ ከአቡ ሰለማ የተሻለ ተካልኝ ረሱለላሂ ሰለላሁ ዐለይሂ ወሰለም ማንን ተካላ? ነቢዩን ሰለላሁ ዐለይሂ ወሰለም። አንተው ነገር ደርሶብህ ሶብር አድርገህ የተሻለ ስትል አላህ የተሻለ ይተካል። አለዛ ግን በመበሳጨት ምናተርፈው ቅጣት ነው። የአላህን ትእዛዝ መቃረን ላ አላህ ወስኖታል። ከወሰነው በኋላ ምን ማድረግ ነው? የዛ ነገር ሶብረኛ ሆነን የተሻለ ለሞተው ወንድማችን እህታችን ለቤተሰቦቻችን የሚጠቅመው ዱዓ ነው። አላሁመ እግፊር ለሁ ወርሐምሁ እያልን ዱዓ ማድረግ ነው የሚጠቅመው። እኛም እስቲ ይህን ረሳናለን። ቀብር እንሂድ፣ ቀብር እንዘይር። ለምን ሞትን እናስታውሳለን። ጀናዛን እንሸኝ። መን ሸሂደል ጀናዛ ጀናዛን የሸኘ የተሳተፈ ጀናዛ ላይ ሐታ ዩሰሊ ዐለይሃ በእሷ ላይ እስኪሰገድ የጠበቀ ፈለሁ ቂራጡን ለሱ ቂራጥ አለው። ወመን ሸሂደሃ ሐታ ቱድፈነ ፈለሁ ቂራጣኒ ሰግዶበታል እስኪቀበር የጠበቀ ደግሞ 2 ቂራጦች አሉት አሉ። ቂለ ወመል ቂራጣኒ ቂራጣኒ ማለት ምንድነው ብሎ ሰሃቦች ጠየቁ። ቃለ ሚስሉል ጀበለይን ዐዚመይን ሙተፈቁን ዐለይህ 2 ትላልቅ ተራራ ማለት ነው። ሱብሃንአላህ ይህን ያክል አጅር አለው ለማን? ጀናዛ ላይ የሰገደ አንድ ትልቅ ተራራ አለው። ወፍቁት የቀበረ ደግሞ ሌላ ትልቅ ተራራ 2 አጅር አለው። አላህ ለሟችም ኸይር ሲያስብለት በህይወት ላለው ኸይር ነገር ሲፈልግለት ይሄን አደረገ ማለት ነው። አይ ለሟችም ዱዓ የሚያደርግለት ይበዛል ማለት ነው። ማራው ሚል ይበዛል ማለት ነው። ሰጋጁስ የቀበረውስ ምንዳውን ያገኛል። አስሪኡ ቢልጀናዛ በሌላ ሐዲስ ጀናዛን አጫኩሉ ቶሎ ብላችሁ ሰዱ። ፈኢን ተኩ ሳሊሐተን መልካም ከሆነች ፈኸይሩን ትቀድሙነሃ ኢለይህ ለሷ ወደዛ ቶሎ መውሰዳችሁ የተሻለ ነው። ወኢን ተኩ ሲዋ ዛሊክ ከዚህ ግን ውጭ ከሆነ መጥፎ ከሆነች ደግሞ ፈሸሩን ተድዑነሁ አን ሪቃቢኩም ከትከሻችሁ ቶሎ ለማስቀመጥ ለማውረድ ተብሎ አፋጥኗል። ሙተፈቁን ዐለይህ። በሌላ ዘገባ ኢዛ ውዲዐቲል ጀናዘቱ ጀናዛ የተቀመጠ ጊዜ ፈሕተመለሃ ሪጃሉ ዐላ አዕናቂሂም ሰዎች በትከሻቸው ሲሸከሙ ፈኢን ካነ ሳሊሐተን መልካም ከሆነች ቃለት ትላለች ጀናዛዋ ቀዲሙኒ ቶሎ ቶሎ ውሰዱኝ ትላለች። ለምን? ሚታያት የጀነት በር ነዋ፣ ሚታያት መልካም ነገር ነዋ። ውሰዱኝ ትላለች። ወኢን ካነት ገይረ ሳሊሐቲን ከዚህ ውጭ ከሆነች መጥፎ ከሆነች ግን ቃለት ሊአህሊሃ ለቤተሰቧ ትላለች ያ ወይለሃ ዋጥፋ አይነ ተዝሀቡነ ቢሃ ወዴት ነው የምትወስዷት? አታዝኑላትም እንዴ? የስመዑ ሰውተሃ ኩለ ሸይእን የእሷን ድምፅ ሁሉም ነገር ይሰማላሉ የአላህ መልእክተኛ ኢለል ኢንሳን የሰው ልጅ ሲቀር ወለው ሰሚዐ ልኢንሳኑ ለሰዒቀ የሰው ልጅ ጩኸቷን ቢሰማ ኖሮ ለሰዒቀ ክንትር ብሎ ይቀር ነበር አሉ። እንደውም በሌላ ዘገባ ሰው ሲቀጣ ሲጮህ እኔ ሰማሁትን ጌታዬን ጠይቄ ላሰማችሁ ነበር። ነገር ግን ሰው ሲሞት እንደዚህ ነው እንዴ ብላችሁ አንዱ ሲሞት ይሸሻል አይቀባበርም ብዬ ባልሰጋ ኖሮ የሰማሁትን ጌታዬን ጠይቄ ላሰማችሁ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀብር እንሂድ። ስንቱን ቀብረናል። ባለስልጣኑ፣ ባለሀብቱ፣ ዓሊሙን፣ ቆንጆን፣ ባለዝናውን ሁሉም ከምድር በታች ናቸው። ትላንት እንደኛ ነበሩ፣ ዛሬ ግን ምድር ውስጥ ናቸው።
እኛም ነገ የዚህ ተራ ባለቤት ነን። ለዚህ ነው ታላቁ ሰሓባ ዑስማን ኢብኑ ዓፋን ኢዛ ወቀፈ ዐላ ቀብሪን ቀብር ላይ የቆሙ ጊዜ በካ ያለቅሳሉ። ሐታ የቡለ ልሕየተሁ ጺማቸው በእንባቸው እስኪታጠብ እስኪበሰብስ ድረስ እስኪረጥብ ድረስ በጣም ያለቅሳሉ። ፈቂለ ለሁ ለሳቸው ተባሉ ተዝኩሩ ልጀነተ ወናር ፈላ ተብኪ ስለ ጀነት ስለ ጀሃነም ሲነገር ስታለቅስ አንመለከትም። ወተብኪ ሚን ሃዛ ስለ ቀብር ግን ታለቅሳለህ። ፈቃለ ኢነ ረሱለላህ ሰለላሁ ዐለይሂ ወሰለም ዑስማን ምን አሉ? የአላህ መልእክተኛ ነቢ ስ ሰለም ቃል እንዲህ ብለዋሉ። አልቀብሩ ቀብር እኮ ማለት አወሉ መናዚል ልአኺራ የመጀመሪያው የአኺራ ማረፊያ ቀብር ነው። ፈኢን የንጁ ሚንሁ ከሱ የዳነ ነፃ የወጣ ፈማ ባዕደሁ አይሰሩ ሚንሁ ከሱ በኋላ ያለው ቀላል ነው። ወኢን ለም የንጁ ሚንሁ ከቀብር ግን ያልዳነ ቅጣት የመጣበት የከበደበት ግን ቀብሩ ላይ ፈማ ባዕደሁ አሸዱ ሚንሁ ከሱ በኋላ ያለው ብርቱ ነው። አዎ ቀብር ላይ የጀነት መሆንን ታውቃለህ ማለት ነው። ጥሩ እንቅልፍ ትተኛለህ። የጀነት በር ይከፈታል። መዓዛዋ ያውድሃል። የጀነት ምንጣፍ ይነጠፋል። ደስተኛ እንቅልፍ ተኛ፣ የሙሽራ እንቅልፍ ተኛ ይባላል። መጥፎ ከሆነስ አላህ ይጠብቀን። ቀብሩ ሁለቱ ጎኖቹ እስኪጠባበቅ ይጠብበታል ተባለ። ጥሩ የሆነው አይኑ የሚያዩታል፣ ቀብሩ ይሰፋለታል። አላህ ከመልካም አላህ አድርገን። መጥፎውስ የጀሃነም በር ይከፍታል። የመጣ የጀሃነም እሳቱ ይተኳኩሰዋል፣ ይጠባብሰዋል። የዚህ ጊዜ ያ ረቢ ጌታዬ ወይላል ይሄ መጥፎ ላይ የወደቀው ሰው መጥፎ ተብሎ ቀብር ላይ መጥፎ ነገር የገጠመው ሰው ቅያማን እንዳታቆም ይላል። ለምን? ቅያማ ከቆመ የሚገባበት ደግሞ ከባዱ የጀሃነም ሰዓት ነው። ጥሩ ደግሞ ምን ይላል? ረቢ አቂሚ ሰዓ ጌታዬ ወይ ቅያማን አቁም ይላል። ከቤተሰቦቼ መኖሪያ ላይ ልግባ ብሎ የዛን ይጠይቃል። አላህ የሁላችንም መጨረሻ አላህ ያማር አላህ ያርግልን። ቀብራቸው ብርሃን በብርሃን ከሚሆንላቸው አላህ ያድርገን። ከቀብር ቅጣትም አላህ ይጠብቀን አይደል? አላህ ይጠብቀን። ከዚህ ነው ሰላት ላይ እኮ መጨረሻ ሰላት አለ ነቢ ከጨረስን በኋላ የምናደርገው ዱዓ አለ። اللهم إني أعوذ بك من العذاب القبر ومن عذاب الجهنم ومن فتنة المحيا والممات ومن فتنة مسيح الدجال ዱዓችን ነው። ከአራት ዱዓ ተጠበቁ አላህን ለምኑ ብሎ አላህ መልእክተኛ በሐዲስ ላይ ነገሩን። ሰላት ላይ ሰላት አለ ነቢ اللهم صل ከጨረስን በኋላ የመጨረሻው ተሸሁር ላይ ይሄንን ከቀብር ቅጣት ከጀሃነም እሳት ጠብቀን ብለን የሁል ጊዜ ዱዓችን ሊሆን ይገባል። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚሁ የተከበረው ቤት በዚሁ በአማረ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን ያማረ አላህ አድርግልን። መጨረሻችን ያማረ አላህ አድርግልን። አላህ Subhanahu Wa Ta'ala ቀብራችንን ብርሃን በብርሃን አላህ አድርግልን። ቀብራቸው እንደው ከሰፋላቸው ባሮች መካከል አላህ ያድርገን። ቀብር ላይ መልካም ነገር ከሚያገኛቸው አላህ ያድርገን። ከቀብር ቅጣት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። ኻቲማችን ያማረ አላህ አድርግልን። እችን ዱንያ ስንለይ ላኢላሃ ኢላላህ ብለን የምንወጣ አላህ ያድርገን። የመጨረሻ ቃላችንን ሻሃዳ አላህ ያድርግልን። አላህ በዱንያ ሀያታችንን ያማረ ህይወት የምንኖር አላህ ያድርገን። እሱን ታዘን የእሱን ትእዛዝ ጠብቀን በመልካም ነገር ላይ ውለን ከመጥፎ ነገር ርቀን እሱን ብቻ ተመክተን እሱን ብቻ ይዘን የምንኖር አላህ ያድርገን። መጨረሻችን ያማረ አላህ ያድርግልን። ሀገራችንን ሰላም አላህ ያድርግልን። ሀገራችንን ሰላም አላህ ያድርግልን። ዓለምንም ሰላም አላህ ያድርግልን። ያ አላህ ዛሊሞች በሚገዳደሉበት ንጹሃኖችን አላህ ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። የኛንም መጨረሻ አላህ ያማረ አላህ ያድርግልን። ፊልስጤም ያሉት ወንድሞቻችንን ሰላም አላህ ያርጋቸው። በይተል መቅዲስን ከነዚህ ካረመኒ የሁዶች እጅ አላህ ነፃ አላህ ያውጣው፣ ነፃ አላህ ያውጣው። የኛንም መጨረሻ ያማረ አላህ ያርግልን። እንደው ጾማችን አላህ ይቀበለን። የረመዳን ጾማችን አላህ ይቀበለን። ዱዓችንን አላህ ይቀበለን። ሰላታችንን አላህ ይቀበለን። ሩኩዓችን ስጁዳችንን ባጠቃል አላህ ይቀበለን። መልካም ስራችንን ባጠቃል አላህ ይቀበለን። ቀሪ የረመዳን ቀናቶችን በአግባቡ የምንወጣ አላህ ያድርገን። ፊት ለፊታችን ያለችዋን ለይለቱል ቀድር በአግባቡ የምንጠቀምበት አላህ ያድርገን። ቀሪ ቀናቶችን እንደው ከአሁኑ ካሳለፍን የበለጠ ተጠናክረን ጀግናውንን በነሻጣ የምናሳልፍ አላህ ያድርገን። አላህ Subhanahu Wa Ta'ala መሐከላችን ያላገባውንም ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችን
ሷሊ ሚስት አላህ ይለግሳቸው። የሞቱብን ቤተሰቦቻችንን ከጀሃነም እሳት አላህ ይጠብቅልን፣ ከቀብር ቅጣት አላህ ይጠብቅልን፣ የታመሙብንን አላህ ያሽርልን፣ የእኛንም ሐያታችን ያማረ አላህ ያርግልን። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.